ሰበር ዜና እጅግ በጉጉት ሲጠበቅ የነበረው ቀን ደረሰ። ይህም ቪዲዮ ሙስሊም ያልሆናችሁም ክርስቲያኖችም በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ለታላቅ የላይቭ ላይ ፍልሚያ ቀጠሮ ተይዟል። ለነገ ማታ 3 ሰዓት ላይ ማለት ነው። በእኛ በኩል ሁሱና ኢምራን ይገኛሉ። በዛ በኩል ደግሞ ክርስቲያን የተባለ እና እፎይ አሉ። እና ታዲያ በዚህ ሳምንት እፎይ አንድን ቀጠሮ አስይዟቸው ነበረ እነ ኢምራንን። ነገር ግን ቀጠሮ ላይ በላይቭ ተሰብስበው በርካታ ከምትገምቱት በላይ በርካታ ሰዎች ሲጠብቁ ነበረ። ነገር ግን እፎይ ቀርቶ ነበረ። በዛም ምክንያት የእፎይ ቤተሰቦች አዋረድከን የሚል ዘመቻ ከፍተውበት ነበረ። ያንን ለመካስ በሚመስል መልኩ ለነገ ቀጠሮውን ተቀብሏል። ሁለት አጠር ያሉ ቪዲዮዎችን እጋብዛቸዋለሁ። የእፎይና የኢምራን ነው። እስከ መጨረሻው ተከታተሉኝ። ሰኞ ዕለት የተጠራኸው ኡስታዝ እንዳቀር ከምሽቱ 3 ሰዓት ላይ ላይቭ ኮርስ እንገባለን። ጥሪውን ተቀብሏል። መጀመሪያ 127 ሺህ ሰው እየጠበቀው አልመጣም ነበረ። ያው አልተዘጋጀም በሚል ኡዝር እንስጠውና ለሁለተኛ ጊዜ ተቀብለናል። ስለዚህ ሙስሊሞች መጀመሪያ ባቀረብነው መሰረት የምንወያይ ይሆናል። ሁሱም ይመጣል፣ አንተም ይዋጋ ስለነበረው እንዲያቆል ይዘህ ሆና በኮስት ፊት ለፊት የምናወራ ይሆናል። እንደተከታተላችሁ ነው። ነገ እነ ሁሱና ኢምራን እንደተለመደው ያስደምሙን ይሁን ወይስ እነ እፎይ ከዚህ በፊት ከሁሱ ጋር በተገናኘበት ሰዓት እንዳደረገው ተሳድቦ ይወጣ ይሆን? አብረን የምንከታተለው ይሆናል። ሀሳባችሁን ኮሜንት ላይ ገለጹ። ነገ እጅግ በጉጉት የሚጠበቅ ቀን አድርገውታል።